ረክዙ ሹፉ ማለት ትኩረት አድርጋችሁ እዩ ማለት ነው። ረክዙ ሹፉ ማለት ትኩረት አድርጋችሁ እዩ ማለት ነው። ረክዚ ሹፊ፣ ረክዚ ሹፊ ትኩረት አድርገሽ እይ። ረክዚ ማለት ትኩረት ማለት ነው። ረክዚ ስትልሽ ትኩረት አድርጊ እያለችሽ እንደሆነ መረዳት አለብሽ ማለት ነው። ልጆቹን ደግሞ እንደዚህ የሚያጠኑ ከሆነ ምናምን ጥናት ላይ ከሆኑ ረክዙ ሹፉ ትኩረት አድርጋችሁ እዩ ብላችሁ ማለት ትችላላችሁ። ረክዙ ሹፉ ማለት ትችላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ማሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ መልካም አስተያየት ከልብ አመሰግናለሁ። ኑሩልኝ፣ ክበሩልኝ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ከሰው ሀገር በቃ ይበለን፣ ሀገራችንን ሰላም ያደርግልን። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ዝት ይበልኝ ሁላችሁ ማለት ነው። ዛሬ ደግሞ ወሳኝ የሆኑ የአረበኛ ቃላቶችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ላይክ ማድረጋችሁን እንዳትረሱ። ይህንን ቪዲዮ ስታዩ ላይክ ማድረጋችሁን እንዳትረሱ። መጠየቅ የምትፈልጉትንም ጥያቄ መጠየቅ ትችላላችሁ። ወደ ቪዲዮአችን እንሄዳለን። ሙልሐቅ ማለት የሳር ቤት፣ ሙልሐቅ ማለት የሳር ቤት ነው። ይሄ እሳት የሚያነዱበት ባህላዊ ነገሮችን የሆነ የባህላቸውን የቡና መጠጫ ምናምን የሚያደርጉበት እሱ ሙልሐቅ ይባላል። እኛ በሀገራችን ሳር ቤት ነው የምንለው አይደለ? እነሱ ደግሞ ሙልሐቅ ይሉታል። እንትኑን ደግሞ ይሄንን ምንድን ነው ይሄ? አላሁመ ሰሊ አለ ሙሐመድ ጠፋብኝ። ይሄ እንደ ዳስ አይነቱን እሱን ደግሞ ምን ይሉታል? ሀይማ ይሉታል። እኛ ሀገር ምን ነበር የሚባለው? ሊጠፋብኝ ነው እንዴ? እንደ ዳስ አይነቱ ሀይማ ይባላል ማለት ነው። ለለቅሶ ምናምን የሚደረገው አለ አይደለ? እሱ ምንድን ነበረው? ወይ አፌ ላይ ሆኖ ጠፋብኝ። እሱ አህምሽም ለማንኛውም ሀይማ ይሉታል። የጨርቁን ዳስ ሀይማ ይሉታል። አገራችን ምን ነበር የሚባለው? እረሳሁትኝ። ከዛ ደግሞ ይሄ ሙልሐቅ የሳር ቤት ነው ብያችኋለሁኝ። ጅብ ያቅራጥ ምን ሙልሐቅ ከተባልሽ ከሳር ቤቱ እቃ አምጪ። ብዙ ጊዜ እዛ ቡና ይጠጣሉ፣ ምን ይላሉ፣ እዛ ይቀመጣሉ። በተለይ በብርድ ሰዓት ላይ እዛ ይቀመጣሉ። ጅብ አቅራጥ ምን ሙልሐቅ ከተባልሽ እቃውን ከሙልሐቅ አምጪ፣ ከሳር ቤቱ አምጪ እያለችሽ ነው ማለት ነው፣ ወይም እያለቻችሁ ነው። ሀዛ ረጅኢ ፊት ተላጃ፣ ሀዛ ረጅኢ ፊት ተላጃ ማለት ይሄንን ፍሪጅ መልሹ። ሀዛ ረጅኢ ፊት ተላጃ፣ ይሄንን ፍሪጅ መልሹ። መልስሽ የሚሆነው ጠይብ ነው። ሀዛ ረጅኢ ፊት ተላጃ፣ ይሄንን ተላጃ መልሹ። ሀዛ ኸላስ ላትረጅኢ ፊት ተላጃ፣ ሀዛ ኸላስ ላትረጅኢ ፊት ተላጃ፣ ይሄንን በቃ ፍሪጅ እንዳትመልሹ። ላትረጅኢ ከተባልሽ እንዳትመልሽ ነው። ሀዛ ኸላስ ላትረጅኢ ፊት ተላጃ፣ ይሄ በቃ ፍሪጅ እንዳትመልሽ አለችሽ ማለት ነው። ሁለቱን ረክዙና እዩዋቸው። ገና መድረሴ ነው ማለት ተወህ ወሰልት፣ ተወህ ወሰልት ገና መድረሴ ነው። ተወህ ወሰልት ገና መድረሴ ነው። ተወህ ወሰለት፣ ተወህ ወሰለት ገና ደረሰች፣ ገና ደረሰች። ተወህ ወሰለት ገና ደረሰች። ተወህ ወሰል ገና ደረሰ፣ ለወንድ ነው ይሄ። ተወህ ወሰል ገና ደረሰ። ሌላው ደግሞ ተወህ ወሰለው፣ ተወህ ወሰለው ገና ደረሱ፣ ተወህ ወሰለው ገና ደረሱ ማለት ነው። ተወህ ጄት፣ ተወህ ጄት ገና መጣሁ፣ ተወህ ጄት ገና መጣሁ። ተወህ ጃት፣ ተወህ ጃት ገና መጣች፣ ተወህ ጃት ገና መጣች። ተወህ ጃ፣ ተወህ ጃ ገና መጣ፣ ገና
መምጣቱ ነው። ተወህጃ ገና መጣ ወይም ገና መምጣቱ ነው። ተወህጃ ገና መጣ፣ ተወህጃ ገና መጣ ነው። ተወህጃው፣ ተወህጃው ገና መጡ፣ ተወህጃው ገና መጡ። እነዚህ ትንሽ ሊያደናግሯችሁ ይችላሉ። ምክንያቱም መጣች ገና መንጣቷ ነው። ገና መጣ፣ ገና ሄደች፣ ገና እንደዚህ። ተወህ ራሐት፣ ተወህ ራሐት ገና ሄደች፣ ተወህ ራሐት ገና ሄደች። ተወህ ራህ ገና ሄደ፣ ተወህ ራህ ገና ሄደ። እነዚህ እንግዲህ ተወህ ሩህ፣ ተወህ ራህ ገና ሄደ፣ ተወህ ራሐት ገና ሄደች፣ ተወህ ራኸው ገና ሄዱ፣ ተወህ ራሁ ራኸው ገና ሄዱ፣ ተወህ ራሐት ገና ሄደች፣ ተወህ ራህ ገና ሄደ። እነዚህ እንግዲህ ቃላቸው አንድ ስለሆነ ምናልባትም ሊያደነጋግሯችሁ ስለሚችሉ ቀስ ብላችሁ ረክዛችሁ ትይዟቸዋላችሁ። አብሽሩ ኢንሻአላ ማለት ነው። ሌላው ደግሞ ረክዚ ማለት ትኩረት ስጪ ወይም ትኩረት አድርጊ ማለት ነው። የሆነ ነገር ላይ ረክዚ፣ ረክዚ ትኩረት አድርጊ ነው። ረክዚ ትኩረት አድርጊ፣ ረክዚ ሹፊኒ ትኩረት አድርገሽ እይኝ፣ ረክዚ ሹፊኒ ትኩረት አድርገሽ እይኝ፣ ረክዚ ሹፊ፣ ረክዚ ሹፊ። ይሄ ደግሞ ትኩረት አድርገሽ እይ። ለእኔ ሲሆን እኔን እይኝ ሲሆን ረክዚ ሹፊኒ እኔን እይኝ፣ ትኩረት አድርገሽ እይኝ። ምናልባት ስራ እያስተማራችሁ ሊሆን ይችላል። ሌላም ነገር ረክዚ ሹፊኒ ትኩረት አድርገሽ እይኝ፣ ረክዚ ሹፊ ትኩረት አድርገሽ እይ ማለት ነው። ረክዚ ሹፊ ትኩረት አድርገሽ እይ። ረክዝ ሹፍ፣ ረክዝ ሹፍ ትኩረት አድርገህ እይ። ረክዝ ሹፍ ትኩረት አድርገህ እይ። ረክዙ ሹፉ፣ ረክዙ ሹፉ ትኩረት አድርጋችሁ እዩ። ረክዙ ሹፉ ትኩረት አድርጋችሁ እዩ ማለት ነው። እንግዲህ እነዚህ ትንሽ ሊያደነጋገሩ ስለሚችሉ አብሽሩ፣ አላህ ይገዛችሁ እህቶቼ። ደግሞ ትችላላችሁ። በምን ሁኔታ ላይ ሆናችሁ ተስፋ እንዳትቆርጡ፣ ጀግና ሁኑ። በየትኛውም ነገር ላይ ከሀገራችሁ ስትወጡ ያሰባችሁት ሌላ ነው፣ የገጠማችሁ ሌላ ሊሆን ይችላል። ግን ጠንካራ ሆኑ፣ አብሽሩ። በምንም ሁኔታ ላይ ሆናችሁ ቆራጥነትን ልመዱ፣ ተላመዱት። እችላለሁ በሉ፣ ትችላላችሁ። ደግሞ ትችላላችሁ። በጣም ጎበዝ ናችሁ፣ ጀግና ናችሁ። የኔ ተከታዮች እውነቴን ነው የምላችሁ፣ በጣም ነው የምወዳችሁ። ጀግንነታችሁም ደግሞ በጣም ነው የማደንቅላችሁ። ምክንያቱም ብዙ ተምራችኋል፣ ብዙ ሶሻል ሚዲያ ላይም እያያችሁ ነው፣ ብዙ ነገሮችን እየተማራችሁ ነው። መጥፎውን ደጉን እየተማራችሁ ነው። የድሮዎቹ ግን በፊት የመጡት ይሄንን የእናንተን እድል አላገኙትም ነበረ። ስለዚህ የሰው ቤት ከባድ ነው፣ ቋንቋው ከባድ ነው አውቃለሁ። እያንዳንዱ ነገር እኔ ምክር ለማነው ቡጢ ለሰጪው ቀላል ነው ነው የሚባለው። እኔ ስነግራችሁ ቀላል ሊሆን ይችላል፣ ግን አልፌበታለሁኝ። ብቻ ግን በዛ ሁኔታ ውስጥ ሆኜ እችላለሁኝ። በቃ የመጣሁበት ነው፣ የሰው ሀገር ነው፣ ሀገሬ አይደለም። ስለዚህ እያንዳንዱን ነገር በቃ እችላለሁ ነበር የምለው ማለት ነው ጭንቅላቴ ላይ። በቃ የሆነ ተስፋ መቁረጥን ለጭንቅላቴ አልነግረውም፣ በጭራሽ አላስበውም ሁላ ማለት ነው። የጠቀመኝም ያ ነው። ምክንያቱም ተስፋ ማድረግ በቃ በአላህ ተስፋ ማድረግ በየምታምኑበት ማለት ነው። በየእምነታችሁ ተስፋ ስታደርጉ የሆነ ደስ የሚላችሁ ነገር አለ። ያላችሁን ነገር ስታስቡ አልሐምዱሊላህ ይሄ ነገር አለኝ ስትሉ የሆነ እርካታ አላችሁ፣ አመስጋኝ ትሆናላችሁ። በትንሽ በትልቁ አማራሪ አትሆኑ። እንዴ ለምንድን ነው እኔ እንደዚህ የሚያደርገኝ ምናምን ማለት አንችልም። እኛ ምንድነን? ምን ደረሰብን? ምንም አልደረሰብንም። ግን ተዚህ ከኛ የባሱ በጣም በብዙ ነገር የሚፈተኑ እህቶች ወንድሞች አሉ እና እኛ ደግሞ ትንሽ ነገር ነው ብዙ እየተፈተና አይደለም። አልሐምዱሊላህ። እና ተስፋ እንዳትቆርጡ። አሁን ላይ ያለን እህቶች በትንሹ ነገር የምንሰበር፣ በትንሹ ነገር የሆነ ነገር ውስጥ የምንገባ እየመጣን ነውና ጥንካሬን እንላመደው። በተለይ ሴት ስትሆኑ ጠንካራ መሆን አለባችሁ።
ምክንያቱም ሴት ስትሆኑ እናት ናችሁ። እናትነት ደግሞ በአሁን ሰዓት በአሁን ዘመን ላይ እናትነት በጣም ይፈትናል። ይህን ስላችሁ በኢኮኖሚ በጣም ነው የሚፈትነው። አብዛኞቻችሁ ልጆቻችሁን ጥላችሁ ነው የመጣችሁት። ለልጆቻችሁ ስትሉ የተሰደዳችሁ ምክንያቱም ያው ወንዶቻችንን እንደምታውቋቸው ናቸው። ልጅ ካለሽ በቃ ጥሎሽ ውልቅ ነው የሚለው። ስለዚህ ልጆች በማሳደግ ላይ ያላችሁ ቻሌንጅ የምታሳልፉ እህቶች ያላችሁ አይዟችሁ፣ አላህ ይገዛችሁ። ኢንሻአላህ ደግሞ ልጆቻችሁ አድገው በልጆቻችሁ የምትጦሩ በልጆቻችሁ የምትጠቀሙ አላህ ያደርጋችሁ። ሀገራችንን ሰላም ያደርግልን፣ እኛንም ሰላም ያደርገን። በሰላም ሰርተን ተጠቅመን ለሀገራችን ያብቃን። እህቶቼ የሰው ቤት ከባድ ነው። ከሰው ቤት በቃችሁ ይበለን። የራሳችን የሆነ ነገር አላህ ይወፍቀን። ዱዓ አድርጎ ከምንም በላይ ዱዓ ወሳኝ ነገር ነውና ዱዓ አድርጎ። በጣም ነው የምወዳችሁ። ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።